እንዴት ነሽ? እግዚአብሔር ይመስገን አለው። አይተሽ ስለመለስሽልኝ በጣም አመሰግናለሁ። እኔ ሳውዲ ነው ያለሁት። እንደነገርኩሽ ወደ ጀማም ሆኖ ወደ ገጠራማ አካባቢ መሰለኝ አፍረባጥ የምትባል አካባቢ ቦታው እንደዚያ ላለም ሲወራ ስለሰማው ነው። እና መጀመሪያ ቤት ቀይሬ ነው፣ ግን እዚህ ሀገር ከመጣሁ 1 አመት ሆኖኛል። አሁን ሰኔ አይደለ ሰኔ ነው የመጣሁት፣ 1 አመት ሆኖኛል። እና መጀመሪያ የነበርኩበት ቤትም በእንደዚህ አይነት ምክንያት ነው የወጣሁት። ልጁ እኔን ለመድፈር ሙከራ አድርጎ አዙሮኝ እኔ ጭንቀት ስላለብኝ ኢትዮጵያም እንደዛ ይጥለኝ ነበረ እና ትቶኝ ነው ወደዚህ የመጣሁት። እና እዚህ ሀገር ደግሞ ስመጣ ያኛው በሽታ ተነስቶብኝ ከልጁ ጋር ስንታገል ወደኩኝ፣ አዙሮኝ ወደኩኝ እና ጥፍሬ ጦቴን የዋጨረኝ ፓርት ጥፍሩ ጦቴ ላይ ነበረ፣ ቁስሉ ማለት ነው። እሱ ለካ የሆነ ጊዜ ስልኬን ተቀበለኝ። አሰሪዎች ስልክ የመፈተሽ መብት አላቸው ሲባል ስልኬን ሰጠሁት። ከዛን እሱ ወደ ራሱ የሆነ ነገር አሻንጉሊቶቹን አላቅም ብቻ ልኮ ቢሮ ሄደን እንደዚህ ብሎ ከስልኩ ሊያሳየ። ከዛን ስልክሽን ክፈችዋለኝ። ከፈትኩ። እኔ ደግሞ ዋትስአፕ አልጠቀምም ነበር። ለምን ካልሽኝ እኔ የምጠቀመው ቴሌግራም እና ኢሞ ነው። ሰው በዋትስአፕ ማንም የሚያወራኝ የለም ታውቂያለሽ፣ ከሀገር ቤት እና ዝም ብዬ ነበር የከፈትኩት። ለካ እሱ በዋትስአፕ ብዙ ነገር ልኳልን ያላየው። ከዛን ይሄ ስልክ አንቺ ሲለኝ አዋልኩት። ታዲያ ምንድን ነው ስንባል ምንም መናገር አቃተኝ። ከዛን ይዣት ከኔ ጋር አትሄድም እሷን አንስ እኔም አልሄድም ምን ያልመለስም እዛ ቤት ብዬ እንትን አልኩኝ። ከዛን ቢሮ አሳደሩኝና እኔ ሆቴል ያለውን ቡጭራ አስተርጓሚ ኢትዮጵያዊን የለችም፣ ኡጋንዳ ነገር ናት። እንግሊዘኛ ነው፣ ደግሞ እንግሊዘኛ አልችልም። እና ከዛን በምልክት አሳያታለሁ። ሳሳያት የለ እንትን ወደ መክተብ ስትመለሽ ነገዛው ታስረጃለሽ፣ ዝም በይ በቃ ያመናጭቁሻል ታውቂያለሽ። እዛ ይዘንዚ ኢትዮጵያም ደግሞ እኔ ከምለው ይልቅ ሌሎቹን እነዛ አረቦች ያሉትን አዳምጠው ጆሮዬ ላይ ዘጉብኝ። ከዛን እንደምንም ብለን ተቀየረ ማለት ነው። ወደዚህ ቤት አስቀየርኩኝ አልሄድም ብዬ። አሁን እዚህ ቤት ስመጣ ደግሞ ልጅየውም አባትየውም ያስቸገረኝ ነው በጣም ማለት ነው። ልጅየው ቤተሰብ ፈርቶ ይተወኛል ብዬ አስቤ ነበረ። ልጅየው ቤተሰብ ፈርቶ ይተወኛል ብዬ ነበረ፣ ግን አባትየው ደግሞ በጣም ብሶበታል። መጀመሪያ ብር ልስጥሽ ነው የሚለኝ። ሳውዲ ውስጥ እኮ ሴትና ወንድ ተቃቅፎ አይኬድም። እሱ ግን ኤምባሲ ስንሄድ አቀፈኝ፣ ገቢና ግቢ ብሎ በግድ አስገባኝ። እና ሆነ አለ አይደለ በጣም እየሰጋው ነው። እና ደግሞ ባለፈው ሴትዮ የለችም ነበረ እና አንዳንድ ጊዜ በሬን ቆልፌ ነው የምተኛው። ግን ሴትዮ መታ ታንኳኳለች፣ ከፍቼላት እሷ ስትጠብቄ በር ዘጋለሁ እና ሲንኳኳ እሷ መስላኝ ከፈትኩኝ። ማንም ቤት አልነበረም እና ክላሴ ገባና እኔ እያንቀላፋው ነው ማለት 9 ሰዓት አካባቢ ነው እና እኔን ራሱ አልገለጥኩም። ከፍቼላት አልጋዬ ላይ ቁጭ ብዬ እየጠበቅኳት ነው እሷ እንትን እስክትኝ ማለት ነው። ለካ ሰውየው ነው እና ልብሱን አውልቆ ነው የመጣው። ሲመጣ በፓንት ብቻ ነው የመጣው። ከዛ ምንድነው ምናምን ብዬ ጮኩ። ከዛ ዝም በይ ማንም የለም ማማ የለችም አትፍረሽ ምናምን አለኝ። እኔ እኮ አንተ ለኔ አባቴ ነኝ፣ እኔ ደግሞ ሰራተኛ ነኝ፣ እኔ ልጅ አለኝ ባለትዳር ነኝ እኔ ማለት ነው። ከዛን ችግር የለውም አንቺ ለእኔ ጓደኛ ነሽ፣ አንቺ እኔ ለአንቺ አባት አይደለሁም ምናምን አለኝ። ከዛን ስጮው አልጋ ላይ እንደዚህ አንገቴን ሲጥ አድርጎ አነቀኝና አሁን ድጋሚ አዙሮኝ ወደኩኝ። እንደዚህ ይሄ የአልጋው ጠርዝ ላይ ነበር ያስደገፈኝ ማለት ነው። ከዛን አሁንም እዛው አልጋው ላይ ሆኜ ከኝ ተነቀልኩኝ። ከዛን ደንግጦ ምናምን ውሃ አምጥቶ ምናምን ተነሳው። ከዛን ከተናገርሽ እገልሻለሁ አለኝ። ከዛን እሺ ብዬ መቼስ ያው ለስራ ስለመጣው ለልጅም ስለመጣው ባዶ እጄን ተጠረጀ ከሚሄዱ እየታገስኩኝ። አሁን ደግሞ ጭራሽ ባለፈው ኪችን ውስጥ መጥቶ ከጀርባ አቀፈኝ። እኔ ደግሞ ቢላ እያደረግኩ ነበር። ከዛን እኔ ደንግጬ ልክ እሱ እስከኋላ ሲያቅፈኝ ወደ ቢላውን ሳዞር ይሄ ቢላ ላንቺ ነው የሚሆነው አለና ወደ ራሴ እንደዚህ ቀረቀረብኝ ማለት ነው። እና የምትናገሪ ከሆነ ትሞቻለሽ አለኝ። እና እሺ በቃ እኮ ካልፈለከኝ እኮ አሳፍረኝ ስለው አትሄጂም አለኝ። በፍጹም አትሄጂም አትሳፈሪም አለኝ። እና እህቴ ምን ላድርግ እኔ አሁን ጨንቆኛል ማለት ታውቂያለሽ። ኢትዮጵያ ያለው ነገር ብዙ ጫና አለ። እውነት አንቺ ባለፈው በፈጠራችሁ ራሳችሁን አታጥፉ ምናምን ብለሽ ፖስት ስታደርጊ እሱ ነገር ትዝ ብሎኝ ነው ማለት ያላደረግኩት። እኔ በጣም መሮኛል። 5 ሳንቲም የለኝም። አንዴ ለቤተሰብ ስል፣ አንዴ ለትዳሬ ስል፣ ለልጄ ስል ጌታን 5 ሳንቲም የለኝም። 200 ብር ናት ያለችኝ፣ እሷንም ተበድራኛለች። 5 ሳንቲም የለኝም አሁን ላይ ማለት ነው። በራሴ ቲኬት እንኳን ቁረጡልኝ እንዳሉት እና ታውቂያለሽ እኔ አሁን እያሰብኩ ያለሁት የሰው ወሬ አይደለም። አሁን የሰው ወሬ ራሱ
ታውቂ እኔ እንደዚህ ሆንኩኝ እያልኩኝ እነሱ ሰው ምን ይልሽ ካለ አሁን በአንድ አመት ስትመጪ ብለው ነው ፋሚሊ ራሱ የሚወርሰኝ ከባሌ እና ከእናቴ ውጭ። አሁን እኔ የምፈልገው መፍትሄ እንድትሰጪ ነው። ነገ መሄድ ፈልጋለሁ። ትናንትና በጣም ነው ያስፈራራኝ፣ በጣም ማለት ነው በተደጋጋሚ። ሴትዮ ደግሞ ጌታን በጣም ምስኪን የሆነች እናት ናት። በቃ ቤቱ ትልቅ ነው፣ በጣም ትልቅ ነው። ስራ ይበዛል። ከኔ ጋር 9 ሰው ነን። በቃ በጣም ከባድ ቤት ነው ስራ። ግን እኔ ስራ አይደለም የመጣሁት ኢትዮጵያ ቀንና ሌሊት ብቆ ማላገኘውን ብር ነው እያገኘሁ ያለሁት። ማለት 1000 ብር ማለት ኢትዮጵያ ቀንና ሌሊት ሰርተሽ አታመጪውም። ገባሽ? እኔ ስራ ብዛቱን አይደለም ግን ወንዶቹን አልቻልኳቸውም። ልጁ ይታገለኛል። የልጁ እኮ አልፈራሁትም። በቃ ቤተሰብ ስላለው ብዬ ደግሞ እሱ ይሆናለዋለሁ በሚለው ነው የተወኩት። ደግሞ ያስፈራራኛል። እነሱ ልጁ ትልቁ አንደኛው ደግሞ ፖሊስ ነው። እሱ ፖሊስ ስለሆነ ያስፈራራኛል። በልጆቹ ደግሞ ያስነግረኛል። የኛ ቤተሰቦች እንዳለ እኮ ፖሊስ ናቸው ብለው ያስፈራሩኛል። እና አሁን እኔ ራሴ ለሚሄደው ነገር የሰውን ትዳር አልበጠብጥም። ለምንድነው ታውቂያለሽ? አሁን እቺ ሴትዮ ምስኪን ናት። አይ ከዚህ ቤት የነበረችው ሰራተኛ መጀመሪያ ጠፍታ ነው አሉ። እሷ ግን ኮንትራቷን ጨርሳ ነው የሄደችው አለችኝ። ግን ሌሎች ልጆች ጠፍታ ነው የወጣችው አሉ።